እንደነካው አላውቅም። አሁን ላይ በጣም ተቀይሯል። ሌላ ሴት ራሱ ማሰብ የማይታሰብ ነው ለኔ የነበረው እና አሁን ላይ አያንቱ በረኪናን አገባው ብሎ አግብቶ በዛ ላይ መብረቅ የሆነች ሴት መብረቅ በጣም ከባድ ሙጫ ታውቃላችሁ፣ የጀርባ ቅማል እንደሚባል ጥብቅ ያለች እሷ እንትን ብሎ እሱ ተቀይሯል። በቃ ያን ያህል የተቀየረው ሰኢድ እና ኢንሻአላህ አስተካክለዋለሁ፣ ይስተካከላል። ሰኢድዬ ትሰማኛለህ የኔ ውድ ወንድም እባክህን እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክ እና ሼር አድርጋችሁ ሰብ ያድርገው ብለናል ማለት ነው። ምክንያቱ ደግሞ እንግዲህ ሁለቱ ከታረቁ ሰላም ከሆነ ሁለቱ የሚታረቁት ያው አያንቱ አስወጥተን አስወግደን ከአጠገባቸው እንዳደርስ አድርገን ነው ብለን የተመኘነው ወይም የፈለግነው። ምን ሁላችንም የምንፈልገው የንግስቷ አድናቂዎች፣ ጠበቃዎች፣ የጨረቃ የአክተር ንግስት ሱመያ አድናቂዎች የምንፈልገው አያንቱን አስወጥተን አንጓለን ወቅጠን አስወጥተን ነው እንዲታረቁ የምንፈልገው። ያ ካልሆነ ደግሞ እውነትም በቃ አሸንፋችኋለች ማለት ነው። መላ ቤተሰቡን አያንቱ እውነትም አሸንፋለች ማለት ነው። ሰኢድን ብቻ ሳይሆን ቤተሰቡን ነው ማለት ነው በሙሉ ያሸነፈችው እኔ እንደማስበው ማለት ነው። ምክንያቱም እንዴት ነው ማለት አልገባኝም። እሷን እንዴት በቃ ተው ከተባለ ተው ነው። ትዳሩን ልጆቹን የሚፈልግ ከሆነ በቃ አያንቱን ማስወገድ ነው። ምክንያቱም የብር ሰው እንደሆነች አይቷል፣ እያየም ነው። በቃ የእሷ ባሏ ሰኢድ ሳይሆን ገንዘብ ነው። የእሷ ባሏ የሰኢድ ገንዘብ ነው። የአያንቱ ባሏ የሰኢድ ገንዘብ ነው ማለት ነው። ሰኪና ልታስታርቂያቸው አንድ ልታደርጊያቸው ስላሰብሽ እንግዲህ ያሳካው ብለናል። ይሁን ይሳካ ይሆንልን ነው የምንለው ማለት ነው። ሁላችንም ምኞታችን ነው። ምክንያቱም ሱስ ውስጥ ገብቶ ነበር፣ መንገድ ላይ ወድቁ ምናምን በቃ በጣም መጥፎ ሁኔታ ውስጥ ነበር ያለው እና ሀሳብ ይዞኝ ነበር። ለዛም ነው የመጣሁት የነበረው። አሁን ደግሞ ከዛ ተነስቶ አዳማ ገብቷል። እንዳያችሁት ደግሞ የሱመያ ልጅ ጀሚላ ጠፍታ ነበረ። እሷንም ይወሰዳት ሰረቃት ለማለት ይከብዳል፣ ግን ይወሰዳት ወንድሜ አንዋር ነበረ። እሱም ደግሞ መልሶ ለእናቲቱ ሰጥቷታል። በእኔ ጥረት ማለት ያው ግዴታ አለብኝ፣ ወንድሜ ልጅ ናት። በዛ ላይ ደግሞ ሱመያንም እንደምታውቁት በጣም ነው የምወዳት። በጣም ተሰቃይታለች፣ በጣም ለፍታለች፣ በጣም ብቻ ብዙ ስቃይን አሳልፋለች እና እንደ አንድ እናት በጣም ነው የምታሳዝነው። ምንም ረፍት ልታገኝ አልቻለችም። በገዛ ትዳሯ በገዛ ኑሯ ሰላም ልታገኝ አልቻለችም። በአንዲት መንደሬ ምክንያት ማለት ነው። ይቅርታ ለዚህ ቃል አጠቃቀሚ፣ ግን መንደሬ ስለሆነች ነው እና ምን ልላችሁ ፈልጌ ነው። አንዋር በእኔ ሁኔታ ነግሬው ደውዬለት ተለማምጬው ቀስ ብዬ ያለውን ሁኔታ አስረድቼው እኔ ጨርሳለሁ፣ የሁለቱን ነገር እኔ ጨርሳለሁ። በዚህ መልኩ ሊሆን አይችልም፣ በዚህ መልኩ ወንድማችን ትዳሩን ወይ ደግሞ ህይወቱን ሊመልስ አይችልም ብዬ ነግሬው አግባብቼው ልጅቷን አስመልሻለሁ ማለት ነው። አልሐምዱሊላህ በጣም ደስ ብሎኛል። በጣም ብዙ ሰዎችም ዘመድ አዝማድም በጣም በቃ እንትን እያሉኝ ነው በውስጥ በኩልና አመሰግናለሁ በጣም እና እንደነገርኳችሁ ብዙ ነገር ብያችሁ ነበረ። እስካሁን ድረስ አድርጌዋለሁ ብዬ አስባለሁ። ግን ዋናው አላማዬ የኔ ዋናው አላማዬ
ሱመያንና ሰኢድን ማስታረቅ ነው ኢንሻአላህ። እሱም አንድ ቀን ይሆናል በቅርቡ። ግን ሙከራ ላይ ነው ያለሁት ማለት ለልጆቹ ስል ለህፃናቶቹ ስል። በጣም ነው የሚያሳዝኑት፣ በጣም እጅግ በጣም ማለት ነው። ልጅ ያለ አባት ማደግ የለበትም፣ ልጅ ያለ እናት ማደግ የለበትም ከሚሉት አንዷ ነኝ እና ኮንፊደንሳቸው በጣም ይወርዳል። ኮንፊደንስ ያጣሉ ህፃናቶች ያለ አባት ሲያድጉና ትልልቅ ሰዎች ችግር የለውም መለያየት ችግር የለውም። ሌላ ወንድ ቢሄድ ወንድ ይመጣል፣ ሴት ቢሄድ ሴት ይመጣል። ያው እንዳያችሁት ሰኢድ አገባው ብሎ እንዳገባው ማለት ነው። ችግር የለውም። ለህፃናት ግን በጣም ትልቅ ተጽዕኖ ነው የሚፈጥረው፣ በጣም ትልቅ ተጽዕኖ ማለት ነው። ያንን ደግሞ በማሰቤ ይሄን ሁሉ እያደረኩ ነው። ደግሞ አደረኩም አልልም፣ ምክንያቱም እንዳልኳችሁ ግዴታዬ ነው ወንድሜ ስለሆነ እና ደግሞ ሱመያ እባክሽ እኔ ላንቺ በውስጥ ምልሻለሁ፣ አሁን ሚዲያ ላይ ልሻለሁ። እባክሽም ለልጆችሽ ስትይ ወደ ቀልብሽ ተመለሽ፣ ተረጋጊ። ከአንድ ሀገር ወደ አንድ ሀገር ከአንድ ሀገር ወደ አንድ ሀገር ለአንድ ሰው ብለሽ ልጆቹን አታንከራትቺ እባክሽን ሱመያ የኔ ውድ እህት። አሁንም ደግሜ እነግርሻለሁ። እና ሌላኛው ሰኢድም እባክህ ተረጋጋ። እኔ ያንተ ነገር በጣም አዲስ ሆኖብኛል፣ እጅግ በጣም አዲስ ሆኖብኛል። ምክንያቱም ይሄን ሰኢድ እኔ አላውቀውም፣ ከማውቀው ውጪ ይሆናል ማለት በጣም ሰኢድ ማለት ለሱ ሌላ ጊዜ ያጫውታችኋለሁ፣ ግን ትንሽ ጠቀስ አድርጌ ልለፍ ብዬ ነውና ሰኢድ ማለት በጣም የሚገርም ሰው ነው፣ በጣም ማለት ነው። እውነት አይታችሁታል። ከዛሬ 8 ዓመት 7 ዓመት በፊት ከሱመያ ጋር ያላቸው ፍቅር በጣም የሚያስቀና ነበርና እንደውም እኔ በውስጥ ለሱመያ እኔ እንጃ ምን ያህል የታደርሽ ሴት ነሽ። እኛ ልጅ ሆነን እንደዛ ነበር የምንለው። ምክንያቱም ከአንድ ወንድ ከአንድ ባል የሚጠበቀውን ነገር የሚያደርግ እንደ ሀበሻ ወይ ደግሞ እንደምን ልበላችሁ ይሄ ለየት ያለ አስተሳሰቡ ለየት ወጣ ያለ ነውና አይታችሁታል። በቪዲዮ ላይ ለሷ ያለውን ነገር ለልጆቹ ያለውን ነገር አይታችሁታል። እና በጣም ምርጥ ሰው ነው። ሴት ልጅ እንዴት መያዝ እንዳለበት ያውቃል፣ እንዴት መንከባከብ እንዳለበት ያውቃል። እኔ ለወደፊት ትልቅ ማለት ትዳር ላይ ስደርስ ምናምን ነገር እንደ ሰኢድ አይነት ባል ይስጠኝ ብዬ ነበር ማስበው። ያን ያህል ነበር ሰኢድ እና ምን እንደነካው አላውቅም። አሁን ላይ በጣም ተቀይሯል። ሌላ ሴት ራሱ ማሰቡ የማይታሰብ ነው ለኔ ነበረው እና አሁን ላይ አያንቱ በረኪናን አገባው ብሎ አግብቶ በዛ ላይ መብረቅ የሆነች ሴት መብረቅ በጣም ከባድ ሙጫ ታውቃላችሁ፣ የጀርባ ቅማል እንደሚባል ጥብቅ ያለች እሷ እንትን ብሎ እሱ ተቀይሯል። በቃ ያን ያህል የተቀየረው ሰኢድ እና ኢንሻአላህ አስተካክሏለሁ፣ ይስተካከላል። ሰኢድዬ ትሰማኛለህ? የኔ ውድ ወንድም እባክህን ተረጋጋ፣ ለልጆች ስትል አንተም ተረጋጋ። የሚያዋጣ ወደ ቤተሰቦች መመለስ፣ ከሱመያ ጋራ መመለስ። የድሮ ትዳር የሞቀ ትዳር የሚያምርባችሁ እሱ ነው፣ ደስ የሚልባችሁ እሱ ነው እናንተና እባክህን ሰኢድዬ ተረጋጋ። አሁንም የምልህ ማለት ነው እንኳንም ወደ ሀገር በሰላም ተመለስክ። ደስተኛ ነን በጣም ሁላችንም እና ይሄንን ነው የምልህ እና ብዙዎቻችሁ ሰኢድ እንግዲህ ሰምታችኋል። የሰኢድ እህት ወይም የሰኪና ምላሾች ወይ ደግሞ ምን ማድረግ እንዳለባት ማለት ነው። በመጀመሪያ ደረጃ አንቺ ከንግስቷ ጎን ስለሆንሽ እንግዲህ የራሷ ጉዳይ የራሱ ምናምን በቃ ሳቲ ከንግስቷ ጎን ስለሆንሽ ከልብ እናመሰግናለን። ሲቀጥል እንግዲህ እንደሰማችሁት ነው ሰኢድ በጣም እንደተቀየረ ነው ብዙ ሰዎች ብለዋል። ድሮ ሰኢድ ይሄን አያደርግም፣ ብቻ አላቅም ምን እንደምላችሁ። ሰኢድ ተቀይሯል፣ ግን ደግሞ እናሸንፋለን ማለት ነው። ያው አያንቱን እናሸንፋለን። ተመልሰን ሰኢድ ወደ ራሱ እንዲመለስ ማድረግ የሁላችንም ፈንታ ነው የሚሆነው ማለት ነው። እንዲያስተውል የሆነ የምትችሉ ሰዎች እኔ እንጃ እውነት በዚህ ልክ መቀየሩ እንግዲህ እኔ ማንኛውም በሃይማኖቱ የሚያምነው ነገር አለና እንደምንም አስራችሁ ሰብስባችሁ ይዛችሁት ቁርአን አስቀሩበት። ምክንያቱም እቺ ልጅ እንደዚህ ያየ እንኳን ከሷ ጋር የሚኖረው በጤናው አይመስለኝም። እኔ እሷን አቅፎ መተኛቱ በራሱ ላይ ሞት አዞ ማለት በራሱ ላይ በቃ
የሆነ ፈርዶ ነው እኔ ብዬ ማስበው ማለት ነው። እውነቱን ስነግራችሁ በቃ በራሱ ህይወት ፈርዶ ነው ከዚህ ሴት ጋር የሚያድረው። እንዴ እኔ እንጃ እኔ አንድ ቀን አስቡ እንዳንድ እህት እንኳን ብታስቡት እህት አሁን እንደ ሰኪና ወይ ደግሞ እኔ የሰይድ እህት ነኝ ብላችሁ ራሳችሁን ብታስቡት እኔ ከዚያች ሴት ጋር ወይኔ ጉዴ። እና ገንዘብ ባሏ ከሆነች ሴት ጋር መኖር በጣም ከባድ ነው። በጣም እንግዲህ ትናንት አይተናል ምን ያህል 70-80 ብር ካላት 800,000 ብር እንዲሁ በቅርብ እንኳን ከገባላት ሌላውን ሁሉን ተወውና በቅርብ ካስገባላት በአካውንቷ አለኝ ብላ ራሷ ባንደበቷ የተናገረችው ካስገባላት 800,000 ብር 70,000 ብር የማትልክ ሴት ናት። ቢወድቅ ነገ ሰይድ እሱን ጥላ ገንዘቡን ታሯሩጣለች እንጂ ሴት ቢወድቅ የማታነሳው ሴት መሆኗን እያወቀ እየገባው እንዴት ነው በዚህ መልኩ መቀጠል? እንደ ንግስቷ መቼም አታገኝም። በቃ መቼም ማለት ነው። ስለዚህ ሰላማቸው ቢመለስ ሁላችንም ደስተኞች ነን። ሰላማቸው እንደ ድሮ ፍቅራቸው ቢመለስ ሁላችንም ደስተኞች ነን። ሰኪና የተቻለሽን አድርጊ። ነገር ግን ደግሞ በቃ አያንቱ ከመሀላቸው መጥፋት አለባት። ያ እንዳይሆን ደግሞ እንግዲህ ሰይድ ተቀይሯል እያለች ነው ማለት ነው ሰኪና። ሰይድ ተቀይሯል፣ ሙሉ ለሙሉ ባህሪው ተቀይሯል ማለት ነው። በቃ ማለት ወይም ሚሉትንም አይሰማም፣ እያዳመጠም አይደለም፣ ምላሽ የተስተካከለ ምላሽ እየሰጠም አይደለም። እንደዚህ አይነት ነገር ነው ያለው ማለት ነው። እንግዲህ ሁላችሁም በጸሎት በዱዓ አስቡት ነው የምለው። እንደዚህ በጤናው የሆነ ሰው ያ ከሚያከብረው ያንን የሚያከብረውን የሚወደውን ትዳር የሚወዳቸውን ልጆቹን ትቶ አንዲት እኔ እሷ ተራ ትላለች ደግሞ በሚገርም ሁኔታ ሌሎችን ተራ ብላ ታወራለች። አያንቱ ተራ የሆነ ሴት ህይወቱን አበላሽታለች ማለት እየተማማርን ምግብን ስራ እወተትን ሸምቱ ተራ በተራ የማዋ ይሻናል ሁሉ ቤተሰብ ላይክና ሼር አድርጋችሁ ሰብ Nena, 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 nena,